ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። ጄኔራል ሳሞራ የኑስ ትግራይን የማስተዳደር ፍላጎት እንዳላቸው ገልጸዋል። የቀድሞ የፌዴሪ መከላከያ ሰራዊት ኢታማዦር ሹም ጄኔራል ሳሞራ የኑስ ትግራይ ባልተመረጠ መንግስት እየተመራች መቀጠል የለባትም ሲሉ ተገልጸዋል። ጄኔራል ሳሞራ በኢትዮጵያ ፕሬስ ድርጅት ስር በትግርኛ ቋንቋ ለሚታተመው ወጋሃት ጋዜጣ ሰሞኑን በሰጡት ቃለ ምልልስ አሁን በክልሉ ያለው ጊዜያዊ አስተዳደር መቀጠል የለበትም፣ የትግራይ ህዝብ በመረጠው መንግስት ነው መመራት ያለበት የሚል ሀሳብ የሰነዘሩ ሲሆን እሳቸውም በዚህ ሂደት ውስጥ ቀጥተኛ ተሳትፎ በማድረግ ህዝባቸውን ለማገልገል ዝግጁ መሆናቸውን ገልጸዋል። ጊዜያዊ አስተዳደሩ ሳይውል ሳያድር ይፍረስ የሚል አስተያየት በዚህ ቃለ ምልልሳቸው ደጋግመው ያስተጋቡት ጄኔራል ሳሞራ የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደን በፈቃደኝነት ይህን እንደሚያደርጉም ምክር ለግሰዋል። መጋቢት 30 2017 ዓ.ም የተቋቋመውና ለአንድ ዓመት እንዲያስተዳድር ኮንትራት የተሰጠው የትግራይ ጊዜያዊ አስተዳደር ከ3 ወር በኋላ አገልግሎት የሚያበቃ ሲሆን አሁን በአስቸኳይ ይፍረስ የሚለው የጄኔራል ሳሞራ ጥያቄ የኮንትራት ጊዜውን ታሳቢ ባደረገ መልኩ ይሁን አይሁን ግን የታወቀ ነገር የለም። በሌላኛው መረጃ ስናልፍ በአማራ ክልል በፋኖ ኃይሎችና በብልጽግናው መንግስት እየተካሄደ ያለው የተኩስ ልውውጥ አሁንም የቀጠለ ሲሆን በዚህ ከፍተኛ የሆነ ጦርነትም ገዳማውያን በጦርነቱ ጥቃት እየተሰነዘረባቸው እንደሆነም ተሰምቷል። በዛሬው ዕለትም በገዳማቱ ላይ ተኩስ የተከፈተ ሲሆን የብልጽግናው አገዛዝ በገዳሙና በገዳማውያኑ ላይ ተኩስ መክፈቱ ተሰምቷል። በዛሬው ዕለትም ጣና ሐይቅ ላይ ወደሚገኘው ዳጋ እስጢፋኖስ ገዳም በመግባት ገዳማውያኑን እያዋከቡ ይገኛል ሲሉ የደረሰን መረጃዎች ያመለክታሉ። የገዳሙ አባቶች ቦታው የጸሎት ቦታ በመሆኑ የጦር መሳሪያ ይዞ መግባት አይቻልም ቢሉም የብልጽግና ወታደሮች ግን ወደ ገዳሙ ዘልቀው በመግባት ተኩስ መክፈታቸው ተነግረዋል። በዚህም በገዳሙ ውስጥ ከፍተኛ የሆነ ድንጋጤ የተፈጠረ መሆኑን ገዳማውያኑ ላልተገባ እንግልት መዳረጋቸው ተሰምቷል። አማራ ፋኖ ቴዎድሮስ እዝ 102ኛ ኮር ህዝብ ግንኙነት መምሪያ ኃላፊ ለፍኖተ አማራ ሚዲያ መረጃውን አጋርተዋል። የባህር በር ለማግኘት ትውልዱ ዝግጁ ይሁን ሲሉ ሜጀር ጀነራል ተሾመ ገመቹ ተገለጹ። በእርስ በርስ ጦርነት የተዳከመችው ኢትዮጵያ አሁን ደግሞ ከኤርትራ ጋር ከፍተኛ የሆነ ውስጥ ውዝግብ መግባቷ የሚታወቅ ሲሆን የብልጽግና አፈቀላጤዎችም የባህር በር ለማግኘት ትውልዱ ዝግጁ ይሁን ሲሉም እየገለጹ ይገኛሉ። ከነዚህ መካከል ጀነራል ተሾመ ገመቹም ኢትዮጵያ ከባህር በር ጋር የተፈጠረች ሀገር መሆኗን ይህንንም የታሪክ እውነት ሁሉም ዜጋ ሊገነዘበው እንደሚገባ በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተሬት ሜጀር ጀነራል ተሾመ ገመቹ አሳስበዋል። ጄኔራሉ በሰጡት መግለጫ ኢትዮጵያ ከባህር በር ጋር ያላት ትስስር ምስክር የማይፈልገው ሀቅ መሆኑን ጠቅሰው ይህንን እውነት በዓለም መድረክ በአሳማኝ ማስረጃ አቅርቦ የማሸነፍ ጉዳይ ለሀገሪቱ ቁልፍ መሆኑን ገልጸዋል። አክለውም ሜጀር ጀነራል ተሾመ በንግግራቸው የሚከተሉትን ሲሉ ተደምጠዋል። የታሪክ ጠባሳ ያሉ ሲሆን የሀገሪቱ የህልውና እስትንፋስ የሆነው የባህር በር በታሪካዊ ጠላቶችና በባንዳዎች ሴራ አሳልፎ መስጠቱን ማወቅ እንደሚገባም ጠቁመዋል። የኢኮኖሚና የደህንነት ጉዳት ላለፉት 30 ዓመታት የባህር በር በማጣታችን ሀገሪቱ በኢኮኖሚ መጎዳቷንና ለሰላምና ጸጥታ ስጋት ተጋላጭ መሆኗን የገለጹ ሲሆን ወደ ሌላኛውም አጀንዳ ሲያልፉ ብሔራዊ አጀንዳ ባህር በር ጉዳይ የፖለቲካ መጠቀሚያ ሳይሆን የአርሶ አደሩ የነጋዴውና የወጣቱ የጋራ ብሔራዊ አጀንዳ ጉዳይ መሆኑን ተናግረዋል። ይህንንም በማለት ለትውልዱ ጥሪ ያስተላለፉ ሲሆን ማንኛውም አካል ሌሎች ጉዳዮችን ከባህር በር አጀንዳ ጋር እየለጠፈ ለማደናገር ቢሞክርም ኢትዮጵያውያን ሳይዘናጉ ለብሔራዊ ጥቅማቸው ሊቆም እንደሚገባም ጄኔራሉ ጥሪ አቅርበዋል። የአሁኑ ትውልድ በሴራ የታጣውን የባህር በር ለማግኘት ራሱን ከመቼውም ጊዜ በላይ ዝግጁ እንዲያደርግ የሚያሳስቡ ሲሆን ኢትዮጵያ በሰላማዊ መንገድ በጋራ ተጠቃሚነት መርህ የባህር በር ለማግኘት የምታደርገውን ጥረት ተጠናክሮ እንደሚቀጥል ተናግረዋል። ከውጭ አሜሪካ በቬንዙዌላውያን ላይ ጥቃት መፈጸሟ ይታወቃል። በጥቃቱም የቬንዙዌላውያን ፕሬዝዳንት ከነባለቤታቸው በቁጥጥር ስር መዋላቸው የተገለጸ ሲሆን
አሜሪካ አሁን ባወጣችው መግለጫ ወታደሮች ጀግና ናቸው ስትል ገልጻለች። በሌላ በኩል የቬንዙዌላ መከላከያ ሚኒስተር በበኩሉ አንንበረከክላቸውም ሲል ያጸፋ ምላሽ ወስዷል። በነዳጅ ሀብቷና በበርካታ የተፈጥሮ ሀብቶቿ የተናጠጠችው ምድር ቬንዙዌላ እየታመሰች ሲሆን አሜሪካ የቬንዙዌላን ፕሬዚዳንት ኒኮላስ ማዱሮ ዓለም አቀፍ አደገኛ ዕፅ አዘዋዋሪ ድርጅትን ይመራሉ የሚል ክስ ለረጅም ጊዜ ስታቀርብ እንደነበር ይታወቃል። ፕሬዚዳንቱን በቁጥጥር ስር መዋል የሚያስችል መረጃ ለሚሰጡ ሰዎችም የ50 ሚሊዮን ዶላር ጉሻ አውጥታም እንደነበር አይዘነጋም። አሜሪካ ሌሊት ላይ በጨለማ በቬንዙዌላ ላይ ሰፊ ጥቃት የከፈተች ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ቬንዙዌላ ላይ ሰፊ ጥቃት መፈጸሟልና መሪውን ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸውን መያዟን አስታውቃለች። አሜሪካ ማዱሮንና ባለቤታቸውን ከሀገራቸው ይዛ ያወጣች ሲሆን ትራምፕ ከሀገራቸውን ቬንዙዌላ ገብታ የፈጸመችውን ጥቃትና ፕሬዝዳንቱን ይዛ ወጣችበት ሁኔታ በአሜሪካ የሕግ ማስከበር መሰረት የተካሄደ ነው ሲሉም ገልጸውታል። ምንም እንኳን አሜሪካው ፕሬዝዳንት ማዱሮን ይዛ መውጣቷን ብትገልጽም የቬንዙዌላ መንግስት እስካሁን አምኖ ያለው ነገር የለም። የሀገሪቱ መከላከያ ኃይል አይተን የማናውቀው አስከፊ ጥቃት ተፈጽሞብናል፣ በማዱሮ ትዕዛዝ የጦር ኃይላችን በመላ ሀገሪቱ ይሰማራል፣ አንንበረከክላቸውም ሲሉም ምላሽ ሰጥተዋል። ይህ በእንዲህ እንዳለ አሜሪካው ፕሬዝዳንት ኒኮላስ ማዱሮንን ይዛ ባሳወቀችው በሰዓታት ልዩነት ውስጥ ክስ እንደተመሰረተባቸው ይፋ አድርጋለች። የአሜሪካ ጠቅላይ አቃቢ ሕግ እንዳሳወቀው ማዱሮና ባለቤታቸው በኒውዮርክ ከተማ ክስ ተመስርቶባቸዋል ሲሉም መግለጫ ሰጥተዋል። በማዱሮ ላይ ከተመሰረቱባቸው ክሶች መካከልም የዕፅ ምርትና ዝውውር ጋር የተያዘ ሴራ፣ ኮካይን ወደ አሜሪካ የማስገባት ሴራ፣ መትረየሶችና አውዳሚ መሳሪያዎችን በአሜሪካ ላይ ጥቃት ለመፈጸም ለመያዝ ማሰር የሚሉ ክሶችም ቀርበውባቸዋል። ፕሬዚዳንቱና ባለቤታቸው በአሜሪካ ውስጥ በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካንን የፍትህ አቅም ሙሉ ለሙሉ በቅርቡ ይጋፈጡታል ሲልም አቃቢ ሕግ አሳውቋል። ስለ ባለቤታቸው ክስም ምንም ያልተባለ ሲሆን ጠቅላይ አቃቢ ሕግ እነዚህን ሁለት ዓለም አቀፍ የዕፅ አዘዋዋሪ ናቸው የሚባሉትን ጥንዶች ለመያዝ አስደናቂና እጅግ ስኬታማ ተልዕኮ ፈጽሟል ያላቸውን ወታደሮቹን ጀግኖች ናቸው በማለትም አመስግኗቸዋል። ለኮማም የክል ቬንዙዌላ ማናት ለሚለው ጥያቄ በደቡብ አሜሪካ ሰሜናዊ የውቅያኖስ ዳርቻ የምትገኝ ሲሆን በኮሎምቢያ በምዕራብ በኩል ከብራዚል በደቡብ በኩል ከጉያና ጋር በምስራቅ ድንበር የምትገኝ ከተማ ነች። 28 ሚሊዮን የሚጠጋ ሕዝብ ያላት ሲሆን ዋና ከተማዋም ካራስካስ ይባላል። በዓለም ትልቁ የተረጋገጠ የነዳጅ ዘይት ክምችት ያለባት ሀገር ስትሆን ከፍተኛ መጠን ያለው የድንጋይ ከሰልም ያለባትና ባክሳይትና ከፍተኛ ወርቅ ያለባት ሀገር ናት። ከ2013 ጀምሮ መሪዋ ፕሬዝዳንት ኒኮላስ ማዱሮ መሆናቸውም ይታወቃል።